ይህንን ቃል ተመልከቱ። ለወንድሞቻችሁ ዋጋ ስትከፍሉ፣ ለእህቶቻችሁ ዋጋ ስትከፍሉ፣ ለቤተሰቦቻችሁ ዋጋ ስትከፍሉ የመጀመሪያው ነገር እግዚአብሔር በእድሜ ይባርካችኋል። በእድሜ ርዝመት በ50 ዓመትህ አትቀጭም፣ ወይም በ30 ዓመትህ አትቀጭም። እድሜ ጥግብ ትላለህ። እስቲ እድሜ ጠግባለሁ በሉ። እስቲ እድሜ ጠግባለሁ። ዕብራውያን ምዕራፍ 6 ላይ እንዲህ ይላል፣ ቁጥር 10 ላይ እንደዚህ ይላል። ቁጥር 10 እግዚአብሔር ቅዱሳንን ስላገለግላችሁ እስካሁን ስለምታገለግሏቸው ያደረጋችሁትን እስካሁን ስለምታገለግሏቸው ለስሙ ያሳያችሁትን ፍቅር ይረሳ ዘንድ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ማን ስለምታገለግሉ? ቅዱሳንን። እግዚአብሔርን ማገልገል ማለት ምን ማለት ነው ሲባል አንተን ሳገለግል እግዚአብሔር ያገለገልኩ ነው። አሁን ማገለግለው ማንን ነው? ሰው እኮ ማገለግለው እኮ እግዚአብሔር ልቤን ያያል። ረገኝ ረዘራ አለ ሰው እንዲህ ብራዘር አትሞኝ። ሰውን ስናገለግል እግዚአብሔር ለሰው ያደረግነውን የዋልነውን አይረሳም። እኔ ኮሪያ ውስጥ ባለው ጊዜ ሳገለግል እኔ ንፋስ ቢመጣ ይዞ የመጀመሪያ ይዞ የሚሆን ነው። ከቅጥነቴ ተነሳ ልብላ ልጠጣ የለም እንትና በአንድ ሰዓት 20 ሰው ቀጥራለሁ ቤቴ። እንደዛ እየበላሁ አብሮ መብላት ባንድ ትዋ መቆራረስ ለራስ እጅ የለ። አካችሁ ክርስትና ሰው ማገልገል ነው። ሰዓት ምልክት። ስለዚህ እግዚአብሔር ቅዱሳን ምን ስላላችሁ ይላል? ስላገለግላችሁ፣ እስካሁንም ስለምታገለግሉ ያደረጋችሁትን ስራ፣ ለስሙ ያሳያችሁትን ፍቅር፣ ቅድም ምን ብለናል? የፍቅር መጽናናት። ፍቅራችሁ ምንም ይሆኑ አብዴት፣ በዘመኑ አነጋገር አብዴት አድርገው ይላል። አፕሊኬሽን ምን አድርገው አብዴት አድርገው ይባላል። እንደገና ምኑ እንደ አዲስ ይጀምር። ፍቅራችን የሚዳብረው ምን ስንሆን ነው? ቅዱሳንን ስናገለግል ነው።